ዛሬ 1900 ያለፈው ዝኔት መፍትሄ ታይጅ ጠፋኝ እስክሪብቶ። አሁን የሆነ አዳዲስ ነገር እያወቁ ነው። ምን ሆነ መኖር ትፈልጋለህ? ስመማን ነበር ሙሉነህ። ስመማን ሙሉነህ እና እንዴት ሆነ መኖር ትፈልጋለህ? ምን ምን አማራጭ አለ? አንደኛ አሁን የምትኖርበት አሁን እንዴት ነው የምኖረው? እኔ አሁን የምኖረው ማለት ነው ከቤተሰብ ጋር ነው። ከቤተሰብ ጋር ነው። ባጭሩ ጥገኝ ተጠግቼ እና ደግሞ ወደ ገደሉ ስትመጣ ወሲብ አላደርግም። ጓደኛ የለኝም፣ የሴት ጓደኛ ፍቅረኛም የለኝም፣ አልነበረኝም፣ ልምዱ ራሱ የለኝም። አንደኛ እንዴት ትኖራለህ? ጥያቄ ምልክት። አንደኛ አሁን እዚህ ጋር ወሲብ ነው፣ ወሲብ የለም። ከሴት ጋር ግንኙነት ወሲብ ብቻ ሳይሆን ግንኙነት አለ የለ ማውራት ምናምን እንዲሁ እሱም የለም። እሺ ከዚያ እሱም የለም። በቃ ከምንም ነገር አለመነካከት፣ መነካካት የለም። ከምንም አይነት ንክኪ የፖለቲካ ሴት በለው የሆነ ማህበረሰብ በለው የሆነ ሀሳብ በለው ነፃ ግን ከምንም ጋር ያልተገናኘ ነው አሁን ያለው። ሁለተኛው ምን ሊሆን ይችላል? ሁለተኛው አሁን እያሰቡት የመጣሁት ደግሞ ምን ይላል መሰለ? ወሲብን ልቋቋመው አልቻልኩም። እንዲህ በጣም እየከበደኝ ነው ፍላጎቱ። በተለይ ማልዳ ማልዳ አድርጎ የሚቆምብኝ ባለጌ ነኝ እንዴ? ምን የሆነው ቆምብኝ እና ምን ነበር እንደዚህ ይባል ነው። ደግ ልጅ አይደለህ እንዴ? እና ለእንትኑ ነው ለዚህ ደግ ለመባሉ ነው እንትን ነበር ስነ ስርዓት ባለጌ ላለመባል። ይሄ እኮ ስለ ባለጌና ስለ እንትን እኮ አይደለም አይደለም እኮ አይደለም። እሺ ባጭሩ አሁን የነበረኝ አካሄድ እንደዚያ ነበረ። ምንም አይነት ግንኙነት የለም፣ ምንም አይነት እንትን የለም ምናምን ምናምን አሉ ፍላጎቶች ግን ጭንቅ ይከባቸዋል፣ ያጠቃቸዋል፣ ይደፈጥጣቸዋል፣ ውስጥ ይቀብራቸዋል። ቆይ አሁን ሁለተኛው ማለት ነው። ሁለተኛው እንዴት ነው መሰለ?
ያሰብኩትኝ። እሺ ቆይ ስራዎች ምናምን ጀምራለሁኝ፣ ገቢዎችን አመጣለሁኝ። ከዚያ አኗኗሪ እንዴት ይሆናል መሰለህ? ሀብት ምናምን ሰበስባለሁ ወይም ደግሞ በመሰብሰብ ሂደት በእነዚያ መካከል ላይ ምን አደርጋለሁኝ? በእነዚህ መሰብሰብ ሂደቶች ላይ የወሲብ አለ። አሁን እንደዚህ ከሴቶች ጋር እተዋወቃለሁ ምናምን ስልክ መዘግባለሁ። ይህን እኮ ቀደም ብሎ የጀመረው ዛሬ ተግብሮ አታውቅም እንጂ ከዚያ ስዕል ተሰበስባለሁ ምናምን ተለይ እየደወልኩኝ እና ነኝ እንጂ ቤት ምናምን እያልኩኝ መዋሰብ ያልተገደበ ከሆነች ጋር እተዋወቃለሁኝ። ከዚያ የወሲብ ደንበኛዋ እሆናለሁኝ። ከዚያ እሷ ጋር እዋሰባለሁኝ። የሌላ ቀን ከሌሎች ጋር በጣም ያልተገደበ ጓደኛ አብጃለሁኝ። የተቻለን ጥንቃቄ እያደረጉ መዋሰብ ነው። ትዳር የለም ብሎ የሚያስብ እና በዚህ ሂደት ደግሞ ያለው ምንድን ነው? ይህንን መንገድ የወደደበት መንገድ ሁለተኛው መንገድ እንደ አሁን ግን ወሲብ አለ፣ ጓደኛ አለ፣ መነካካት በጣም አለ ብዬ አስባለሁ። እና ከብዙ ሴቶች ጋር በተዋሰብኩ ቁጥር ደግሞ ለሴቶች እየታወቀኝ እሄዳለሁኝ። እሺ ከዛ ሴቶቹ ማስታወቂያ ይሰጡልኛል። ከዚያችን አስተኛቸዋለሁ ነው የሚለው አይደል? እና ይሄኛውን መንገድ ይወዷል። ሶስተኛው ግን ነፍስያዬ እየወደደችው ያለችው ሶስተኛው ትዳር ይባላል። በጣም ታላቅ ለውጥ ነው የምር የሆነ ሰው አሁን ስለዚህ ቢያወራ ወይንም ቢያደርገው ለኔ የሆነ ታምር ምናምን አይመስለኝም። ይሄ ለኔ ግን በጣም ታምር ምንድነው ሲጀመር ማለት ነው። እስኪ እኔ እንዴት ያስባል መሰላችሁ? ህፃን እያለሁኝ አንድ ሴት ለኔ ልክ እንደ አማልክታት ነበረች። ካየችኝ ብቻ ተባርኪያለሁ ወይም መንግስተ ሰማያት ገብቻለሁ ወይም ያ ድንቅ ነገር ነው ለኔ ካየችኝ ብቻ። ከእሷ በኋላ እያደጉኝ ስመጣ ምንድን ነው እስኪ የቤተ ክርስቲያን ስብከቶች ናቸው መጽሐፍቶች ናቸው አልሳንባቸው ብቻ የሆነ ክልክል እንደሆነ አስቡኝ። ሴትም መውደድ ከሴት ጋር ወሲብ ማድረግ ምናምን ወይም ደግሞ ባጭሩ ሴቷ ራሱ ነው ወይስ እንዴት ነበር? እንዴት እንደተቀመጠ አላውቅም ማለት አልመጣልኝም። እና ግን ቆይ እየተቀያየረ ነበረ እና ህፃን ሆኜ ሴት ማን እንደሆነች አውቃለሁ።
አያታለሁ። ሌሎች ሰዎች እሷን በማየቴ ምን ሊሉ እንደሚችሉ ችግር የዛን ጊዜ እየተለማመደ ነበር፣ ሀሳብ ያመጣልኝ ነበር። ህፃን እያለሁ እና ቆይ እንዲሁም ነፃ የሆነ መቼ መሰለህ? ከዛሬ 2 ዓመት 2017 ላይ ነው። ቆይ ጻፈው ከ0 እስከ 3 ምናምን ማን እንደሆነች አላውቅም። ከ3 ነው ከ4 ነው የጀመረው። ከ0 እስከ 3 ከ3 ነው መሰለኝ። ከ3 10 አካባቢ እስኪ አምጣልኝ የጎረቤታችን ሴት አለች፣ መንገድ ላይ ሴት አለች፣ አብረን የምንጫወተው ሴት አለ። ዩኒቨርሲቲያችሁ ይሰማል። ከእነሱ ሞገስን ማግኘት ነበር የምፈልግ። በቃ ሌላ እነሱ ፊት ክብርና ሞገስ መወደድን ታገኘው በቃ ነበረ። ከዚህ እስከዚህኛው አሁን ምንድን ነው ታሪክ የምዝግብ ነው ምን እያልኩ እያጠናሁት የቀድሞ ተመልሶ ማጥናት ነው። ቆይ ከ3 እስከ 10 ምን ነበረ? እሷ ጋር ሞገስ ማግኘት እሷ ጋር ሞገስን ማግኘት ነበረ። እሺ ከ10 እናቴ ኧረ እኔ ራሴ አውቀዋለሁ። እስከ 10 ዓመት እኔ እንትን ነበሩ ያመኝ ነበረ ማለት የሆነ ወባ አለ ምናምን ያለ ምናምን እና በወር አንዴ ወይ 2 ወይ በ2 ሳምንት አንዴ ታመም ነበረ። ከዚያ ከ10 ዓመት በኋላ እስከ ዛሬ ምንም አይመኝም። ማለት ሊያመኝ ይችላል። የሚያመኝ ግን ምን ነው መሰለህ ጉንፋን። ሌላ ደግሞ የሆነ የሸረበተ እንጀራ በልቼ ደግሞ የሚል ነገር አለ። እሱን ማርስ በላይ ይተውኛል። ሌላ ምን ታምናለህ? ከዚያ በኋላ ወባዬ ብን ብሎ ጠፋ። መንቀጥቀጤ ምናምን ብን ብሎ ጠፋ። አሁን ዛሬ በዝናብ ምናምን ገላዬን እታጠባለሁ፣ ብርድ ይመታኛል፣ ምን ይለኛል ምንድን ነው አስማቱ አላውቅም። እና ይሄ እዚህ ጋር ምን አገባው? እሺ ተወራ። እሺ ከ10 እስከ እንትን ቆይ 2017 መቼ ነበር? አምና ኦሮሚያ አይደለም 2012 የሆነ ከ12 እስከ 15 ባለው አካባቢ አንድ የሀሳብ ለውጥ ተደርጎ ነበር። የአስተሳሰብ ለውጥ የአስተሳሰብ ለውጥ ያ ምንድን ነበረ?
ከሁለት ሚሰም እንዴ ከ2014 እስከ 10 እስከ ዛሬ ነው። ከ2014 እስከ 2018 አንድ የሀሳብ ለውጥ ተደርጎ ነበር። የሀሳብ ምንድን ነው መሰለህ? ለማንም ታወራ የሆነ ሰው ግቢውን ወጣው እንትን ከፍተውና ገባ ሰማሁ እና ደበር የማውራት ሀሳቢ ደቀቀ። ለምን እንደዚህ ግን ስታሾፊኝ መኖር አለብን። እስከ 2018 አንድ ሀሳብ መጣ። ያ ምንድን ነው? አወኩ እስከ 2018 የሀሳብ ሴቶች ጋር መዋሰብ እችላለሁ። አስቤ አላውቅም ነበረ። ወይም ደግሞ መዋሰብ መቻል ሳይሆን እንትን ብዬ ነበር በሆነ አስተሳሰብ ውስጥ ታጥሮ ነበረ። ሀሳቡ ምን ይላል? አትነካካ እንኳ አይደለም። ቆይ ሌላ ነበር እንዴ? ጭንቄው አሁን እኮ ስላንተ እያወራን ነው። ለምንድን ነው ሀሳብ የማታቀርብልኝ? ማለት መብት እንዳለኝ ራሱ ረስቼዋለሁ። ማለት ጊዜው ራሱ እንደሆነ ረስቼዋለሁ። ባጭሩ የሆነ ከተፈጥሮ ውጭ ነበረ። የሆነ ከዚያ በፊት ምንድን ነበረ እንትን መብቱ ራሱ እንዳለኝ አላውቅም። ያ ጊዜው ራሱ ማለት መሆን ያለበት ነገር መሆኑ ራሱ አላውቅም። እንትን ማለት ተከልክያለሁ ወይም ደግሞ ተሰውሮብኛል። የሆነው ከፊት ከነበሩ ነገሮች ነው። የሆነ ምናልባት ቆይ የህፃንነቱ ነው ጅንጌው አስቀድሞ ወይ አጥራ 2014 እኮ አይደለም፣ ስለ ዓመተ ምህረት እኮ አይደለም፣ ይሄ ስለ እድሜ ነው። አንድ 03 ላይ ነበር እንትን ማለት አስቀድሞ ምንድን ነበረ የሆነ ሴት ደስ ብለኝ በጣም መሄድ ስፈልግ
ድምጽ ይመጣልኛል። አንተ ተዛሬው እንደዚህ ያደርጋል ህፃን እኮ ነው። ተዛሬ እና ይሄኛው ድምፅ አምኜዋለሁ የኔ ነዋ ብዬ ነበር። አሁን አምኜው ተቀብዬው ከዚያ እሱ እኔ እያደኩኝ ስሄድ እሱ ቦታውን ይዞ ብቻ ይላል። በቃ አልፈታልኝ እና በቃ ቀጥሎ ነበረ እና የሆነ ቦታ ላይ መቆም ነበረበት፣ ግን እሱ ዝም ብሎ ተላጥቆ ነበር እና ይሄኛው ነው 2014 ባደረገ 6ኛ ዓመቴ ማለት ነው። አረጉ ሀሳብ ለውጥ ያመጣው መብት አለኝ እንዴ ጊዜው ነው እንደ ይቻላል አልሁኝ እና ከዚህ እስከ አሁን ደግሞ ምን ነበረ ፈቅጄለታለሁኝ እንደሆነም አውቃለሁኝ። ግን አሁን በእነዚህ መካከል ይዞኝ የነበረው ግን ምንድነው? ፍርሃት ነው። ፍርሃት ምንድነው? እሱ ነበር ይዞኝ እንጂ ከዚያ በፊት ተአምር ነው ከንግስቲቱ ጋር መዋሰፍ። ኧረ ቆይ ስያሜ አስተካክል እንትን ሴቷ ንግስት ነች። በእሷ ብቻ መወደዴ በቂ ነው። እሷ አይተኝ እላለች በቂ ነው። ያ በቂ ነው። እውነቴን ነው በቂ ነው። ሌላ ከዚያ የዘለለ ነገር እንዳስብ የገፋፋኝ ነገር ማለት ሀሳብ እኮ አለ፣ ግን ይሆናል ወይ? አሁን ለምሳሌ ልጅ እሷ ጋር አስተኝቼ መዋሰብ ደግሞ እንደዚህ ነበረ። እንደዚህ አይነት ሀሳብ ነበሩ። ወሲብ ለሴቶች መከራ ነው። በቃ እንደ ክርስቶስ መሰቀል ማለት ነው። ይቀጠቀጧታል፣ ይገርፋታል ብሎ ነው የሚያስብ ማለት ነው። አንተ አሁን እና ምን አይወዱትም እና ምን ማስቸገር ነው እና ምን ልክ ላሰቃይሽ ወይ ብሎ እንደማለት ነው። ወይንም እሷ ፍዳ ውስጥ መክተት ነው። እና ደግሞ እኔ እሷን አከብራታለሁ። ስለምን ያን አስባለሁ? ፈንዲያ ፈንዲያ እንዴት ነህ? ያለች
ሄሎ እግዚአብሔር ይመስገን ሰላም ነው። አለን አለን። እንዴት ነው? አለን እንዴ መች ሙሉ ለሙሉ እንኳን ጠራ። በጣም እኮ አጠራ። ኦ አማረች ነሽ እንዴ? ምን ምን የለም። እናስ እንዴት ነው? ቆይ አልተሰማኝም። እንኳን ደህና መጣሽ። ቆይ እሺ፣ ቆይ ምን እያወራሁት ነው? እንደዚህ አዋ ቅድም ሲፈልግሽ ነበር፣ በዚያው ቀረሽ። ዋ ጠፍተሽ አረ እኔ በልቻለሁኝ። ምንም አላደርግም፣ በልቻለሁ። ምንዳ እሺ፣ ቆይ እመጣለሁ ሲመቸኝ። ሄሎ እየከተብሽ ነው? ምን ብዬ ላንሳ? ማለቴ ለምን የዛን ጊዜ እንኳን የሆነ ነገር እንትን እያሉኝ ነበረ፣ እያቋረጥሽኝ ነበረ። እንትኑ ላይ ማብራት ደግሞ አልችልም። በዚያ ላይ ደግሞ ስልክ ላይ የሆነ ነገር እየሰራሁበት ነበረ። ከዛ አንቺ ስትደውይ ፎርጂ ወደ ስሪጂ ሄድና ኮኔክሽን ይጠፋብኛል። ከዚያ ጠፋዋለሁ እና እንዴት ነው ምን ትሰጠኛለህ? ጥላት እሺ፣ ችግር የለውም። እሺ በቃ ደውል። እንዴ ናስ እንዴት ነህ? እና ከዚያ በፊት ያ ጉዳት ነበረ ተብሎ የታሰብ ነበረ። አሁን ደግሞ ሶስተኛው ግን ደስ ነው የሚል አደርጋለሁ። የኔ ሔዋን ሳልልኝ እንደዚህ ነው የሚስለው። እስኪ የኔን ሔዋን ሳላት ስለው የሚስልልኝ ማለት ነው። እዚህ አንገቷ ረዘም የምትናገረው አይሰማኝም። በጣም ጨቅጫቃ። አቤት ምንድነው? እሺ መጣ